ዛሬ መኪና ቢገጨኝና በሞት ሲኦል እንደምገባ ቃል ጠብ ደስ ይለኝ ነበር እና በዛ ምክንያት የጠብ ሱስ ነበር። ያገባሽው ምን አይነት ሰው እንደሆነ ታውቂያለሽ? በፊት ሰይጣን የነበረ አሁን መልአክ የሆነ ሰው ነው ያገባሽው። ኃጢአታችሁ እንዲሰረይ የምትፈልጉ ችግር ያለባችሁ ምናምን ወደ ማርያም ነው። ማርያም ጠይቆ ኃጢአታችሁን ታሰርይላችኋለች። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል እና የትኛው ነው ከኃጢአት የሚያነጽ? እንደዚህ ገፋ አድርጎ አንተ እነዚህ ያነህ እንዲህ ያለኝ ተሰበሰብን። አንተ ጴንጤ ይሆናሉ ያሉኝ። አዎ። እናትና አባትን ሃይማኖት ትተሃል ትመለሳለህ ወይስ አትመለስም? አይ አልተውም አልኩ። የሚጠጣበትን ብርጭቆ ፊት ለፊት ወረወረው። ባይላ እናንተ ሃይማኖታችሁን እየካዳችሁ የወጣው በቃ መጀመሪያው ቀን አውቶቡስ ተራደርኩ ማለት ነው። ሲመሽ የሚያሳስበኝ ማደሪያ ጨለማ ነው፣ ድቅድቅ ጨለማ ነው በቃ። ስለዚህ እዛ ጨለማ ውስጥ ጸልያለሁ። ውሾች አሉ 30 40 ውሻ የሚሆን የሜዳ ውሻ ተቀ አንዱ አጋንንት ሁለት እግሬን እንደዚህ፣ አንደኛው አጋንንት ሁለት እጄን ሁለቱን ይዞታል። ከዛ አንድ በጣም የሚያስፈራ ድምጽ ይመጣል። ድምፁ ምንድን ነው መሰለህ? ሙስሊም አደርግሃለሁ፣ እኔ የኢየሱስ ነኝ ይለዋል። እገልሃለሁ። ዳዊት ሲናገር እናትና አባቴ ተውኝ፣ አንተ ግን ተቀበልከኛል። እዚህ መንገድ ላይ ትንሽ ወንጌል እየሰበኩ ለእሱ ሀሳብ ኖሬ በሞት በጣም ደስተኛ ነኝ። እሱ መሰረቴ፣ ሃይማኖቴም፣ እናቴም፣ አባቴም፣ ሚስቴም፣ ልጆቼም ሁሉ ነገር እሱ ስላለኝ ነው ያለሁት። ፓስተር አሮን ኃይለ ሚካኤል ይባላለሁ። በቀድሞ ስሜ ፓስተር በሀብቱ ኃይለ ሚካኤል ከ15 ዓመት በፊት አሮን በሚለው ተቀይሯል። እግዚአብሔር ይባርክ። ባለቤቴ ኢየሩሳሌም ግርማ፣ 3 ልጆች አሉኝ። ዩቫል አሮን፣ ሮይ አሮን እና ዜማ አሮን የሚባሉ 3 ልጆች አሉኝ። በዚህ ሰዓት ላይ በፖርትላንድ ኒው ላይፍ ኢትዮጵያን ቸርች በዋና መጋቢነት አገለግላለሁ። እግዚአብሔር ይባርክ። ጌታን ያገኘሁት የዛሬ 32 ዓመት አካባቢ። እኔ ተወልጄ ያደግኩት ኳስ ሜዳ የሚባል መርካቶ አካባቢ ልጅ ነኝ። ቤተሰቦቼ ነጋዴዎች ናቸው። መርካቶ ውስጥ መጠጥ ቤት መጠጥ አከፋፋይ ናቸው። እሱን እየሰራን ነው ያደግነው። ከልጅነታችን ጀምሮ የስራ ሰፈር ነው ያው እንደምታውቀው። በዛ መሀል ጌታን ያገኘሁት ስብከተ ወንጌል የሚባል ኢህአዴግ እንደገባ ተጀምሮ ነበር። በ1984 ዓመተ ምህረት በኢትዮጵያ አቆጣጠር እኛ እንካፈላለን። ሚካኤል የሚባል ቤተክርስቲያን አለ ካወቀው መርካቶ ወደ ፓስተር የሚወስደው መንገድ ላይ እዛ እንከታተል ነበር። እዛ ስንከታተል በጣም መጽሐፍ ቅዱስ አነባለሁ። አካባቢያችን የተለመዱ ኮመን ነገሮች አሉ። አንደኛ ስፖርት ነው። ምናልባት ወደ ኋላ ከተመለስኩ እነግርሃለሁ። ሁለተኛ አርት፣ እንደ ሙዚቃ፣ እንደ ስነ ጽሁፍ ምናምን። ታዋቂ ዘፋኞች በሙሉ አብረን ነው አንድ ሰፈር አንድ ላይ ያደግነው። ጎሳዬ ተስፋ የሚባል አለ አሁን የሚዘፍን፣ ቴዲ አፍሮ፣ አብዱኪያር የሚባሉ ዘፋኞች የአርት ሰፈር ነው ሰፈሩ። እና የኳስ ተጫዋችም ሰፈር ነው። እና ኃይሌ ካሴ የሚባሉ አሉ፣ ብዙዎቹ አሉ፣ ሙሉዓለም ረጋሳ። እንደዚህ አይነት የአርት ሰፈር ነው ያለው። እኔም በስፖርት ነው ያደግኩት። ኦልሞስት እንደ ስራ ስፖርት ሰራ ነበር እኔ በዛ ሰዓት ላይ ነው የምልህ። እኔ ነገር ያለው የሰራተኛ ልጅ ነኝ። ሰፈር ውስጥ በስፖርት ነው ያደግኩት። ስፖርት እንደ ጊፍቴ ነው ለኔ፣ እንደ ስጦታዬ ነው። የስፖርት ሱስ ነበረብኝ በራሴ ላይ። ስፖርት በጣም አዘውትራለሁ። እንደውም ለማርሻል አርት ለሚያስተምሩ አንድ ኮማንዶ ነበር የደርግ አዳራሽን የራሴ ብር ከጓደኞቼ ሰብስቤ አዳራሽ ተከራይቼለት ትሬኒንግ እንዲሰጠን ማለት ነው። ቤት ኪራይ መኖሪያ ቤት ተከራይተንለት ራሱ ከቤተሰብ ገንዘብ ሰርቄ ሌሎቹንም ሰብስቤ ይህንን አድርጌ እንደዚህ አይነት በስፖርት ላይ ነው ያደግነው የነበረው። ሌላ ብዙ እንትን ውስጥ እኔ የለሁበትም። አሁን ለምሳሌ ይሄ ሱስ የሚባለው መጠጥ ከሌላ ነገር ጋር ገና ልጅም ስለሆንኩ እንደዛ አይነት ነገር ውስጥ ብዙ ኢንቮልቭ አላደረኩም። ያደረኩት ምንድነው ስፖርት ላይ ነው የኖርነው። ግን ምንድነው ጠብ ደስ ይለኝ ነበር፣ መጣላት። ምክንያቱም የኔ አክስቶቼ ልጆች አሉ መርካቶ ኤሪያ በጣም ግንባር ቀደም የህብረቱ የግሩፕ መሪዎች ናቸው፣ የእናቴ ቤተሰቦች ማለት ነው። እና
የፖሊስ ቦክሰኞች ናቸው። ምናልባት ስም መጥራት ካስፈለገ የታወቁ ናቸው። ዋሊዶ እና ካሚል ይባላሉ። ከሙስሊም ቤተሰብ ያሉ ናቸው፣ ሙስሊሞች ናቸው። አንደኛውም ያው መንግስት ነው የገደለው ኢህአዴግ ሲገባ። በዛ ሰዓት የነበሩ እንኳን የደህንነት ሰዎች እነሱን ፊት ለፊት አያናግሯቸውም። ከእናንተ ጋር መቀያየም ስለማንፈልግ እባካችሁ እንትን በሉ ማለት ተደበቁና እኛ ስራችንን ማጣት አንፈልግም ነው የሚሏቸው። የሚፈሩ ናቸው። እና እነሱንም እያየን ስለኖረን ጠብ በጣም ኮመን ነው እዛ ኤሪያ ላይ። እና በዛ ምክንያት የጠብ ሱስ ነበረኝ ሆነስትሊ። መጣላት እንደውም ጌታን ካገኘሁ በኋላ ቢያንስ 1-2 ዓመት እንደ ሱስ ያስቸግረኝ ነበር። ማንም ሰው አይገምትም። ምክንያቱም ቀጭን ነኝ፣ ግን ምንም 10 ይሁን 20 30 ትላልቅ እንደ ሳምሶን መንፈስ መጣበት እንደሚለው የሆነ የጠብ ስፒሪት አለ። በነገራችን ላይ ጠብ ከጡንቻ ጋር የተያያዘ አይደለም ኔቨር። እና በፍጹም እንደዛ አይደለም። እና አንዳንድ ጊዜ እንደው በጣም አስቸጋሪ ሰው ከሆነ ትእዛዝ የምሰጠው ጊዜ ነገር አለ። ይህን ሰፈር ስታቋርጥ መርካቶን ከመሳሪያ መጀመሪያ ይህን ሰፈር ስታቋርጥ በታክሲ ብቻ እንድትሄድ ብሏል። በእግር እንዳትታይ የምልበት ጊዜ አለ። የሚገርምህ አግብቼ ጎረቤቶቻችን ሙስሊሞች አሉ እና መልስ ጠሩን። እኔና ኢየሩስ ትባላለች ሚስቴ። ከዛ ያገባሽው ምን አይነት ሰው እንደሆነ ታውቂያለሽ አሏት። ሴትዮዋ ሙስሊም ናቸውና በፊት ሰይጣን የነበረ አሁን መልአክ የሆነ ሰው ነው ያገባሽው አሏት። እኔ ፊት ነው። ምክንያቱም ጠብ በጣም ከመውደድ የተነሳ ከሰው ጋር ስጣላ ልጁ ከግቢው አይወጣም። እኔም ትምህርት ቤት ቀርቼ ልክ እንደ እንትን ማለት ነው በሩ ላይ ጠብቀዋለሁ። ትምህርት ቤት ቀርቼ ከትምህርት ቤት መግቢያው እስከ መውጫው ድረስ እሱም አይወጣም፣ እኔም ከነሱ መውጫ በሩ ላይ እሱ ከመጣል እጠብቀዋለሁ። በቃ እና ተልኮ ወላጆች ተልከው ምናምን በቅርታ ይደረግለት ተብሎ ልጁ መጥቶ ምናምን ወይ ጉልበት ስቦ ይሄዳል። እና በእንደዛ አይነት ላይፍ አሳልፈናል። እና ይሄ ስብከተ ወንጌል የሚባለው የምታስታውሰው ከሆነ በዚህ ሀገር ከ10 ሰዓት በኋላ ወይም ከ11 ሰዓት በኋላ ከስራ ሰዓት በኋላ የሚደረግ ነው። የሚደረግበት ዓላማው ምንድን ነው? በግዕዝ ምናምን ሳይሆን በአማርኛ መጽሐፍ ቅዱስን ማስተማር ማለት ነው። በየእንትኑ ማለት ነው በየኦርቶዶክስ ቤተክርስቲያኑ ነው የተጀመረው። እና እኛ ደግሞ መጽሐፍ እናነባለን። ሰፈር ውስጥ ያለው ካልቸር አንደኛው መጽሐፍ የተዋዋሱ ማንበብ ነው፣ መጽሐፍ ቅዱስን ጨምሮ ማለት ነው። በዛ መሀል ላይ አንድ አርቲስት ጓደኛ አለኝ፣ አሁን ዩጋንዳ የሚኖር ጸሐፊ ነው። እሱም አንድ ላይ ያደግነው ከሱ ጋር እንከታተል ነበር። እዛ እንትን ሚካኤል በቤተክርስቲያን ውስጥ ምን አለ በዛ ሰዓት የሚያስተምረው አስተማሪ ምናልባት ስም መጥቀስ ካስፈለገ መምህር ኢሳያስ ይባላል። የታወቀ ሰው በዛ ሰዓት ኢህአዴግ እንደገባ አካባቢ በ84 መጨረሻው አካባቢ ነው 85 አካባቢ ሊገባ። ከዛ እያስተማረ ኃጢአታችሁ እንዲሰረይ የምትፈልጉ ችግር ያለባችሁ ምናምን ወደ ማርያም ነው፣ ማርያም ጠይቆ ኃጢአታችሁን ታሰርይላችኋለች አይነት ነገር ነው የሚናገረውና እሱን እያስተማረ ኦልሞስት አሁን 85 ዓመተ ምህረት ገባ ማለት ነው። እና በዛ ውስጥ እኔ ደግሞ አንድ ጥያቄ ነበር። የሚገርም ጥያቄ፣ አባቴ ነጋዴ ቢሆንም ቤተሰቦቼ ያው ዳዊት ይደግማል ምናምን እንደዚህ መንፈሳዊ ነገር ለሚችለውን ነገር ይሞክራል። በጣም ታታሪ ሰው ነው፣ መልካም ሰው ነው። እና ኃይለ ሚካኤል ይባላል እንዳልኩ ማለት ነው። በጣም ስፒሪቹዋል ነገር ውስጥ ያለ መንፈሳዊ ነገር ውስጥ ይፈልጋል። ስለዚህ እንዳልዳንኩ ገብቶኛል። እድሜ 14 ዓመት ወደ 15 አካባቢ ልገባ ስል በቃ ሲኦል እንደገባሁ እርግጠኛ ነኝ። የሚገርም መንፈሳዊ ነገር ሁሉ አድርጋለሁ። በጣም ክፉ ሰው በሚባል ሰው አይደለሁም። የራሴ የሆነ ራሳችንን የምናስከብርበት እዛ ሰፈር ውስጥ ከባድ ሰፈር ስለሆነ ራሳችን የሆነ ነገር ይኖረናል እንጂ እሱም እንዳላዋጣኝ ገብቶኛል። የራሴ ነገር መልካም ብለው ነገር ቤተክርስቲያን መከታተልም እንዳላዋጣኝ ገብቷል። በቃ
ዛሬ መኪና ቢገጨኝና በሞት ሲኦል እንደምገባ ቃል ይታወቃል እኮ ማንም ሳይነግረህ እንዳልዳንክ ይነግራል ውስጥ መልካም ነገር የሚቻለውን ሁሉ እያደረክ ማለት ነው። እና ከመኖሪያ ቤታችን ኳስ ሜዳ ነው ቤቴ። ግቢያችን ጀርባ ጓሮ አለ። እዛ ጓሮ ላይ ሰው ሁሉ ከገባ በኋላ እኔ ወደ ጨለማው ክፍል ሄድና ቦታው ሜዳው ላይ ቤታችን ውስጥ ቢያንስ እስከ ምሽቱ 6 ሰዓት ጸልያለሁ። በቃ ሾም ወይ እንዳልዳንኩ ገብቶኛል ማለት በቃ እና መንገድህን አሳየኝ እንዴ እንደዚህ መሆን አልፈልግም። ማን እንደፈጠረብኝም አላውቅም በውስጤና በዛ አይነት ጩኸት ውስጥ እያለው ነው ወንድማችን መምህር ኢሳያስ እያስተማረ እንደዛ ሲል ተቀረብኩና ምን አልኩት፣ መምህር አንተ ኃጢአታችሁ እንዲስተሰርይላችሁ የሆነ ነገር እንትን እንዲል ጥያቄያችሁ እንዲመለስ ወደ ማርያም ነው ወደ እንትን ነው ብለሃል። እኔ ግን ማታ መጽሐፍ ቅዱስ ሳነብ ዮሐንስ ወንጌል ላይ ምዕራፍ 1 ዮሐንስ መልእክት ላይ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል አልኩት። እና የትኛው ነው ከኃጢአት የሚያነጻው አልኩት። ከኃጢአት ሁሉ ነው የሚለው ሁሉ ስለው እንደዚህ ገፋ አድርጎ ፒቴር ማለት ነው አንተ እነዚያ ነህ እንዴ ያለኝ። እኔ እነዚያ የሚባሉ ሰዎችን አላውቃቸውም እስከዛ ድረስ። ምክንያቱም ጴንጤ አይታወቅም እና የዛኔ ብዙም ሬር ነው አልነበረም። ሆነስትሊ እኛ አካባቢ በጣም በጥቂት ከዛ በኋላ ነው መኖራቸውን የሚያወቅኩት። እኔ ግን እነዚያ ወይ ሲለኝ እነዛ እነማን ናቸው አልኩት። እኔ ከዛ ያደረኩት ምንድን ነው የጴንጤ አላውቅም፣ ጴንጤ የሚል ስም አላውቅም ነው የሚል ጴንጤ የሚል ስም አላውቅም። ያደረኩት እንትን ሄድኩኝ ብሔራዊ ቲያትር አጠገብ የካቶሊክ ቤተክርስቲያን አለ መድኃኔዓለም፣ እዛ ሄድኩ። እሑድ ጠዋት ተነስቼ እዛ ሄድኩ። በቃ ውስጤ ገብቷል፣ ውስጤ ተሰንጥቋል። በቃ ያንን መሙላት የሚችለው ማን ነው? ገባ። ወደዛ ሄድኩኝ። ሴም ሪቹዋል ነገር የሚደረገው እጃቸውን በጣት ይነክራሉ፣ ያመትባሉ፣ ምናምን ይዘመራል፣ ይወጣል። ኖ ላይፍ ራሱ የሄድኩበት ቦታ ላይ ማለት ነው የካቶሊክ ቤተክርስቲያን ነው። ካወቀው ብሔራዊ ቲያትር አጠገብ ነበር። እነዚያ ማለት እንደሱ አይደሉም አልኩኝ እኔ፣ ምክንያቱም ውስጤ ያላረፈማ። ከዛ አንድ ቀን ውስጥ በዛ ሰዓት ላይ ብዙ አነባለሁ። እንደውም በጌታ ከሆንኩ በኋላ ኢሳያስን መጽሐፍ እንደዛ አላነበብኩም፣ ከዛ በፊት እንዳነበብኩት በቃ ሶክ አደርጋለሁ። መጽሐፍ ቅዱስን አነባለሁ። እግዚአብሔር መንገዱ እንዲያሳየኝ ጸልያለሁ። 15 ዓመት ሞላኝ ማለት ነው በዛ ሰዓት። ከዛ ምንድን ነው የሆነው? አንዲት ሴት ወመዘክር የሚባል አለ እዛ የምትሰራ የሰፈራችን ልጅ ናት። ምን አለችኝ? ዛሬ ሙሉ ወንጌል ቤተክርስቲያን ደርሼ መጣሁ። አንተም በጣም እልከኛ ስለሆንክ ልብ ይሰብርልሃል። በጣም አስቸጋሪ ስለሆንክ ያው ጣላ ነበር። ልብህ እንዲሰበር እዛ ብትሄድ ይሻላል። ኦርቶዶክስ ናት ሴትዮ አለችኝ። እና የት ነው የሚገኘው አልኳት። እኔ ለሱ ለመጣላቱ ልስተካከል አለ እንዳለቀልኝ ገብቶኛል። በዛ ላይ ደግሞ እነዛ የሚባለው ቲም ሰውየው ያውቃል፣ ገብቷል፣ ነግሮኛል። እነዚያ ነህ ወይ ሲለኝ ለካ ከነሱ ውጭ ከኛ ካለንበት ውጭ እነዚያ የሚባሉ ሌላ ቲሞች አሉ ማለት ነው። ከዛ ታክሲ ይዤ ቅዳሜ ቀን ነው አለችኝ፣ ጦር ኃይሎች ቤተክርስቲያን ሄድኩ። ጦር ኃይሎች ቤተክርስቲያን ስሄድ የፎስ ፕሮግራም የተጀመረ አካባቢ ነው። ታሪኩና ዮናስ ሲባል ካወቅ በስም ሄድኩኝ። እንደገባው ጉባኤው ሞልቷል። ያው እንደዚህ ትልቅ እንትን ባይሆንም ማለት ነው በጣም ሙሉ ነው። ስገባ ሁሉም ወንድማማቾች ይመስለኛል። ገብቷል። ሁሉም የዛ ጉባኤ ውስጥ ያለው ሁሉ ወንድማማቾች የሆኑ እኔ ግን ወንድም ያልሆንኩ እዛ ውስጥ በቃ እኔ አልታወቅም፣ እነሱ የሚተዋወቁ አብረው የሚኖሩ አብረው የሚያድጉ ልክ እኔ ወንድሞቼ እንደምለው ማለት ነው። ምን አይነት ቦታ ነው እላለሁ። እንደገባው ነው የምልህ
ሌላው የማልክድህ ነገር ቸርቹ ልክ እንደዚህ መብራት እንደዚህ ክብ የሆነ ነገር ከድሮታል እንትን ቸርቹ የሚገርም የሆነ የእግዚአብሔር ግርማ በአሁን ሳያስተውለው ማለት ነው አልብሶታል ልክ እንደ ሸማ ማለት ነው። ምናልባት የዛ ጊዜ ፕሮግራም ካያችሁት ማለት ነው እንደዛ አይተገ ነበር እና ምን ይት ዓለም ውስጥ ነው የገባሁት አልኩኝ እኔ አላውቅም። በቃ ከዛ ይዘመራል የክብር ጸዳል ያበራል አንተ በመረጥከው ሕዝብ ላይ የራስ ባረከው ገንዘብ በሆነው የሚለው መዝሙር አለ። ርስቴ ነው ባልከው ሕዝብ ላይ የክብር ጸዳል ያበራል እየተዘመረ የሚገርም ያለማቋረጥ እኔ ማርያም የምታማልድበት 6 መንገድ የማታማልድበት 32 መንገድ ምናምን ለመነጋገር እንትኑም የለኝም። በቃ ቀለጥኩ ነው የሚል እና ያለማቋረጥ ዝም ብዬ አልቅሳለሁ። ሸካይና ነበረ መጽሐፍ ቅዱስ ሲናገር ምን ይላል? ንጉሥ በይሹሩን ነበር ይላል። ይሹሩን እስራኤል አይደል? ንጉሥ ቪዚብል ነበር ይሹሩን ውስጥ ይላል። ከሩቁ ነው የሚመራቸው ሳይሆን እግዚአብሔር ይሹሩን ውስጥ እስራኤል መካከላቸው ነበር ይላል። ያንን አይቻለሁ እኔ በሕይወቴ እግዚአብሔር መካከላቸው ነበረ። ስድን ከዛ ተዘመረ። ታሪኩ ቴዎድሮስ ምን አለ? አንተ ብላቴና አለ ከቤተሰብ ጓሮ የመዳንን መንገድ እየጠየክ ነው። በእግዚአብሔር ፊት ነው ነገር የመዳንን መንገድ እየጠየክ ነው። እግዚአብሔር ለታላቅ ስራ ለይቷል፣ ቀብቷል አለ። ከዛ ይህንን ድምፅ እንደሰማው ራሴን የማውቀው ሸክላ ቤት የሚባል አለ። ድሮ ካወቀው ሸክላ ቤት ውስጥ የት ሰፈር ነህ ሲሉኝ ነው የማውቀው። ማን ያመጣ ስሜ ሲመዘግቡ ማለት ነው። ምን ማለት ነው? ኮምፕሊትሊ እግዚአብሔር መንፈስ ሃይጃክ አድርጎን ተቆጣጥሮን ረዳኝ። ስለዚህ ያ ፕሬዘንስ የዳን ነው። እንዳልኩ እኛ መርካቶ ነው ተወልደን ያደግነው። ስለዚህ የጎጃም በረንዳ ማር የሚባላል። ጎጃም በረንዳ ተቋላ የሱ ማር ማለት ግማሹ ማር አረ ግማሹ ቅቤ አረ ግማሹ ሙዝ የሆነ ነገር ተቀላቅሎ እኛ ማር ብለን ያደግነው በሱ ነው። አረ እንደዛ ነው። እኛ ማር ሲባል በቃ አሁን ማር እንደሱ ነው የማውቀው። እና ትክክለኛ ማር ደግሞ ቀምሰው ያደጉ አሉ። ወደ ክፍለ ሀገር ያለው ራሱ ከንቱ የቆረጡ እኛ አለ ከማር የምንለው ማር አይደለም። እሱ ማር የሚመስል ነገር ነው። ትክክለኛ ኦሪጂናሉን እነሱ ናቸው የሚያውቁት። እነሱ መጥተው ያንን ማር ይሄ የኛ አሳደገሽና በማር ወተት እንደሚባል ማለት ያቺን ማር ስታቀምሰው ይተፋዋል፣ ግን አፉ ላይ እንደገባ አረ ኖ ማር ነው የምልህ ነው የሚለኝ። ለምን ሪል ሶክ አድርጎ ቀምሶት የቀመስ ነው እንዲዳሰስ ነው ይላል። ሊመጣ ያለውን ዓለም ኃይል የቀመሱትን ይላል ቢቀመስ ነው። እና ቀምሶ ስላደገ ፌኩን በቀላሉ ይተፋዋል ማለት ነው። ስለዚህ ሪል ጄኒውን የሆነ የእግዚአብሔር ክብር የእግዚአብሔር መንፈስ አሮን ኃይለ ሚካኤልን ዳግም ወልዶታል። ስለዚህ የዛን ጊዜ የነካኝ ይሄ የእግዚአብሔር ፕሬዘንስ በዘመናት ሁሉ ያው ከዚህ በኋላ የምንጫወተው ይሆናል። በዘመናት ሁሉ ያሳለፍኳቸው እያንዳንዱ ከባድ ቻሌንጆች አሳልፎኛል። የሚገርም እግዚአብሔር ይባርክ። በዚህ መንገድ ነው ወደ ጌታ የመጣሁት። ያልገጠመ ቻሌንጅ ይሻላል። የገጠመ ቻሌንጅ ከሚሆን ለምን እንደሆነ ታውቃለህ? በቃ ያልገጠመን ነገር የለም። እና የመጀመሪያው እንዳልኩ ሙሉ ወንጌል ነው ጌታን ያገኘሁት። እኔ ደግሞ አውቶቢስ ተራ ነው ሰፈሪ ኳስ ሜዳ። ከዛ እዛ ለመሄድ አንደኛ ቤተሰብ መደበቅ አለብኝ። በጣም አክራሪ ቤተሰብ ውስጥ ነው ያደኩት። ክርስትና ስለማይታወቅ ማለት ነው ኤሪያው ላይ እና ከዛ እዛ ለመሄድ እሁድ ጠዋት ሁል ጊዜ በቤታችን ውስጥ የተለመደው ነገር እድር ነኝ የምጥለው እድር ይጣላል። ስለዚህ እድር ለመጣል ከሄድኩኝ ፕሮግራም የደህንነት የምንማርበት ሰዓት ያመልጠኛል። አይ ፕሮግራም አለኝ ካልኩኝ ደግሞ ክርስቲያን እንደሆንኩ ይታወቃል ማለት ነው። ስለዚህ የማደርገው ምንድን ነው? ሌሊት
ለስፖርት እወጣለሁ ብዬው ለአባቴ ሳነግር ስፖርት ነው ብዬ እወጣለሁ። እወጣና ሙሉ ወንጌል ለመማር እሄዳለሁ እዛ። ከዛ ስመለስ የት ነበርክ ይባላል፣ ጠብ ይነሳል ቤት ውስጥ ማለት ነው። ከዛ ያደረኩት ምንድነው ሙሉ ወንጌል የነበረው ራቅ ስለሚል ወደዚህ ወደ አብነት አካባቢ ሰፈራችን ጌጃ ሰፈር የሚባል አለ። ጌጃ ቃለ ሕይወት ውስጥ የደህንነት ትምህርት እንደዛ አደረኩ ማለት ነው። ከዛ እዛ ደህንነት መማረው እንዳልኩ ነው፣ ስፖርት እያልኩ ነው የምሄደው። ስፖርት እያልኩ ሄዳለሁ። ስመለስ እኔ ስፖርት እወዳለሁ፣ በቃ ሌላ ሰው ላክለዋለሁ። እድሩን ግን በቃ ስፖርት አይደለም የምሄደው። በዛ መሀል ይህን እንትኔን ሲያዩት የኔን ባህሪ ጠብ ቀንሷል አልኩ። መጠጥ ቤት ነው ብያለሁ እና አስፓልቱ ላይ ነው እስከ ላይ ድረስ የሚደረደሩት መጠጦቹ በየክፍለ ሀገሩም በየሰዎቹ መጥተው ስለሚወስዱ ትንሽ ካኮረፍኩ ያንን ንጀው ነው የምሄደው። አስበው ባይኖር እንትኑን የተደረደረውን ካሴት ምንድን ነው ቦክስ እንዳለ ንጀው ነው የምሄደው። 3 ቀን አክስቴ ጋር ጠፍቼ ከዛ ነው እንደገና በእርቅ ምናምን ተብሎ የሚገባው እና ያ ባህሪ ኮምፕሊትሊ ልክ ኮት አውልቀን ቅድም እንደቀየር ማለት ነው ተቀየረ በቃ። እና ሲቀየር የሆነ ነገር ይሄ ልጅ የሆነ ነገር ገብቶታል ነግቶታል ተባለ። የሆነ ነገር በዛ ንግግሬ ሀምብል ሆነ። ከሰው ጋር አልጣላም፣ ለሰው አዝናለሁ። እዛ የሚሄድበት ቦታ ስብከተ ወንጌል የሚባለው ምናምን አልሄድም። የሆነ ነገር ተቀይሯል። ከዛ እስቲ ቼክ ይደረግ ተብሎ ሰው ይላካል ማለት ነው እኔ ወደሚሄድበትና በኋላ ክርስቲያን እንደሆንኩ አወቁ ማለት ነው። በጌታ እንደሆንኩ አወቁ። ኢን ኔቸር ወይ እንግዲህ አካባቢያችን ሊሆን ይችላል ፍርሃት የሚባል ነገር የለም። ምንም አልፈራም፣ ምንም እንደዛ ነገር የለም። እና ተሰበሰብን። አንተ ጴንጤ ሆናሉ ያሉኝ። አዎ ይሄን ያልኳቸው። አዎ ጴንጤ ሆኛለሁ። ቤተሰብ ይሰበሰብ ተባለ። አክስቴ ባጎት ምናምን ተሰበሰቡ። መጠጥ አዘው። መጠጥ ነው እየተጠጣ እንግዲህ ዲስከስ የሚደረገዋል። ያው ቤተሰብ ሲሰበሰብ እንደዛ ነው የሚያውቁት። የእናትህን የአባትህን ሃይማኖት ትተሃል፣ እንዲያርጋልና ትመለሳለህ ወይስ አትመለስም? እዛ ጋ ነው ከባዱ እንትን በላይፌ ላይ እንትን የተፈጠረው ማለት ነውና መጀመሪያ አልኳቸው። መጀመሪያ ትንሽ 15 ዓመቴ ነው እንደዛ ልሁን እንጂ ምንም የምፈራው እንትንም ነገር የለም። መጀመሪያ አንተም ብትሆን አልኩት አባቴ፣ እናንተም ብትሆኑ መጠጥ እየጠጣችሁ ብታነግሩ መጀመሪያ እንደዚህ አይነት ነገር እንኳን ራሱ መንፈሳዊ መተው አለብህ አልኩት። እና ትተዋለህ ወይስ አትተውም? እሱን ብቻ ንገረኝ አለኝ። አይ አልተውም አልኩት። የሚጠጣበትን ብርጭቆ ፊት ለፊት ወረወረ ግንባሬ ላይ። እንግዲህ እግዚአብሔርም እጅ ይሁን ምን እንደሆነ አላውቅም፣ እንደዚህ ብዬ አወጣሁት። ራሱ ብርጭቆ ተወረወረውን እንደዚህ አውጥቼው እኔ ወጣሁ። ከነሱ ረግጫቸው ጥዬው ወጣሁ እንትኑ ሚቲንጉን። ከዛ ቀን ጀምሮ ወጣሁ፣ እስካሁን ድረስ አልገባም። ከዛ የህይወቴ መከራ የዛን ጊዜ ይጀምራል ማለት ነው። መራብም ቢሆን እዛ ጊዜ ድረስ እኔ ችግር አይቼ አላውቅም። ያው ለሰውም እንተርፋለን፣ ያው አትሊስት በምን ባይሆን ሰው መርዳት እንችላለን ለራሳችን ቀርቶ። ከዛ ወጣው በቃ እግዚአብሔር አባት ሆኖ ከዛ በኋላ ነው ያለው እኔ እና እሱ ያለን እንትን እዛ ጋር ይጀምራል በስነ ስርዓት። ወጣው የመጀመሪያው ቀን ሲመሽ አንድ አክስቴ ጋር ሄድኩ። ኳስ ሜዳ በዛ በጀርባ በኩል ስጋ ቤት ያላቸው አሉ የታወቁ ናቸውና ሂጄ ዛሬ እዚህ ነው ማድረው አልኳት። ምን ነው ከኃይለ ሚካኤል ጋር ትጣላለች? አይ ማደር ፈልጌ ነው። እሺ አለች። ባሏ ሲመጣ አጋንንት ጣለው ጥሎት እናንተ ሃይማኖታችሁን እየካዳችሁ ምናምን አለ ስፒሪቱ። ከዛ ጠብ ሁለቱ መካከል ሲፈጠር ነው የወጣው። በቃ መጀመሪያው ቀን አውቶቢስ ተራ አደርኩ ማለት ነው። ወክ እያደረኩ ውጭ ያደርኩኝ ሰፈሬ ማለት ነው። ከዛ በኋላ ትምህርት አለ፣ ተማሪ ነኝ፣ ሃይ ስኩል ገብቻለሁ። ምግብ አለ፣ ማደሪያ አለ፣
ብዙ ነገር አለና የለም ምንም ነገር አሁን እንደዛሬ እያሰብኩት ስለሆነ በዛ ህይወት ውስጥ እየኖርኩ እንደዛ ሆነ ማለት ነው። ሀብና አደረገ። ይመሻል፣ ቀን እማራለሁ፣ አልበላም ሃይስኩል እንደገባን ማለት ነውና ሲመሽ ቢያሳስበኝ ማደሪያ። ስለዚህ ማደርገው ምንድነው ኳስ ሜዳ ብዙ ኳስ ጫዎችን ያፈራው ቦታ ነው ብያለሁ። ከጥንት ከናስቻለው ደሴ እና ልካሲ ከድሮም ጀምሮ ማለት ነውና እዛሽ ቦታ ሜዳዋ ላይ እጸልያለሁ እስከ ምሽቱ 6 ሰዓት ቤት በዚህ ሀገር ጨለማ ነው፣ ድቅድቅ ጨለማ ነው። በቃ የሚገርም ጨለማ የሚገባ ጨለማ ምንም የሚረዳ ነገር እንደሌለ ብቻውን ፌስ ስታደርገው የጨለማ ትርጉም ይገባል። ገባ ራብ ሴንስ የምታደርገው በደንብ ሂደህ ቤት ወይ እናት ጋር እንደማትበላ ሲገባ ነው፣ ወይ ኪስ ገንዘብ ከሌለ ነው አይደል? ሴንስ የምታደርገው ፌስ ስታደርገው ነው ብቻ። ለዚህ ነው ዳዊት አለቴ አንተ ብቻ ነህ ያለው። አንተ ብቻ አለቴ ነህ አለው። ምክንያቱም ብዙ እንደዚህ አይነት ነገር ፌስ አድርጎ እግዚአብሔር ብቻ ስለረዳው ማለት ነው። ስለዚህ እዛ ጨለማ ውስጥ ጸልያለሁ። ውሾች አሉ 30-40 ውሻ የሚሆን የሜዳ ውሻ ታውቃላችሁ፣ ይከቡኛል። ጸልያለሁ። ምንም እንደ መከራም አልቆጥረውም። ይመሻል፣ ሚድናይት ይሆናል። እዛ ውስጥ አንድ ጊዜ ፎር ዘ ፈርስት ታይም ከዛ በፊት ይቅርታ ጌታን አግኝቼ በሳምንቴ የአባቴ አልጋ ላይ ተኝቼ ማለት ነው። ልክ እንደ ቴሌቪዥን እንደ ስክሪን ቪዥን ያለው ቪዥኑ ምንድነው? ጫካ ነው የማየው። ከዛ አንድ በጣም የሚያስፈራ ድምፅ ይመጣል። ድምፁ ምንድነው መሰለህ? ገዳም ግባይ፣ እዚህ ገዳም ግባይ። ከዛ በጣም ድምፁ ያስፈራል። ምን አልኩት? ቆይ እግዚአብሔር ልጠይቅ አልኩት። እኔ ለድምፁ ምን ይለኛል ድምፁ? እኔ ራሴ እግዚአብሔር ነኝ አለ። ገዳም ግባ ያለው ማለት ነው። ከዛ በፊት እኔ በጌታ ከመሆኑ በፊት ባይብል አነባለሁ ብያለሁ። ምን ይለኛል ውስጤ? ልክ እንደ ምንጭ፣ ትንሽዬ ምንጭ ማለት ነው። በዓለም ሳሉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው ማቴዎስ 17:15 ላይ አለምንም የሚለው ላይክ እንደ ምንጭ ፍልቅ አለች። ከዚህ መጀመሪያ ጊዜ ዲያብሎስ በድምፅ ትሪክ ውስጥ ከዛ ከመስመር ሊያወጣኝ የሞከረበት ነው። የእግዚአብሔር ምሕረት ደግሞ በኢንዋርድ ቮይስ ህይወቴን ፕሮቴክት አደረገው። ከዛ ቀን በኋላ ማንኛውም መንፈሳዊ መገለጥ በእግዚአብሔር ቃል እየፈተሽኩ ነው የሚቀበለው። የእግዚአብሔር ቃል ለእኔ ከመገለጦች ሁሉ መገለጥ የእግዚአብሔር ቃል። ስለዚህ የሚገጥመኝን ነገር ሁሉ አኮርዲንግ ቱ ዘ ወርድ፣ አሁንም የምናወራው እንደ እግዚአብሔር ቃል በህይወቴ ላይ የገጠመኝን ነገር ነው የምነግርና በዛ ምክንያት ምን አልኩት? በቃ አንተ እግዚአብሔር ነኝ ብለኛል፣ ቃል ደግሞ በውስጤ እንደዚህ ብሏል፣ ከፈለክ ግደለኝ አልሄድም አልኩት። ቀረሁ ማለት ነውና በእንደዚህ አይነት ሁኔታ ውስጥ እዛ ሜዳ ውስጥ እያለው አንድ ቀን እየጸለይኩ እስከ 6 ሰዓት 7 ሰዓት ተጸልይና የት ነው የምታድረው አላልከኝም እኮ አየህ፣ ዝም አልከኝ እኮ 7 ሰዓት 8 ሰዓት 9 ሰዓት ላይ የት ነው የምትሄደው ብትለኝ ጥሩ ነበር። የት መሰለህ? ከዛ በኋላ ሜዳው ተራ ጋር እንትኖች አሉ፣ ሌሊት የሚወጡ መኪኖች አሉ፣ ትላልቅ ካቻማሪ ምናምን አይቪኮ መኪኖች አሉና እዛው ሰፈር ውስጥ የሚጠብቅ አቶ አብዱራህማን የሚባል ዘበኛ አለ። ዛሬ ከፋዘር ጋር ተጣላ እንዴ ምናምን ይለኛል። አዎ በቃ እስቲ እዛኛው እንትን ውስጥ ሞክረው ይለኛል። አንደኛው ሂጄ ከኋላ ጥግ ላይ እተኛለሁ ማለት ነው። ከዛ በንጋታው እንደገና እመጣለሁ። ያ ከበረደ ያንን መኪና ሞክረው ይለኛል። እና ስለዚህ ቤት እስካገኝ ድረስ የት ውስጥ ነው ማድረው ማለት ነው። አውቶቡስ ተራ የሚሄዱ መኪኖች አሉ፣ ላይ የሚወጡ መኪኖች ላይ እስኪወጡ ድረስ እዛ ነው ማድረው ማለት ነው፣ ከጸሎቱ በኋላ እና እዛ ተኛና የምችለውን ከተኛው በኋላ ለማንም አልነግርም የት እንደማደር የት እንደምኖር። ከዛ ትምህርት ቤት ደግሞ በእግር ሄዳለሁ ማለት ነው ላይ መድኃኒዓለም። እና እዛ እየጸለይኩ እያለ አንድ ጊዜ በጣም የሚገርም ድምፅ ኦዲብል ቮይስ ወደ ራሴ መጣ፣ ወደ ህይወቴ መጣ ማለት ነው። ምን ይላል? እኔ እግዚአብሔር ካንተ ጋር ነኝ የሚል ድምፅ በጆሮዬ ሰማሁት። እና በጣም በጣም ስለሚያስፈራ ብታምንም ባታምንም የውስጥ ሰውነቴን አየዋለሁ። ይሄ ልብ፣ ኩላሊት፣ ይሄ ጉበት ምናምን የሚባለው አጥንቶች፣ ይሄ ደም ስር ምናምን የምትለውን ሁሉ አየዋለሁ።
የነበረው የእግዚአብሔር ድምፅ ልክ እንደ እንትን ህይወቴን እንዳየው እና ራሴን መቆጣጠር እስኪያቅተኝ መነሳት እስኪያቅተኝ ድረስ ሰውነቴ እጄ እግሬ ምናምን በቃ ኮንትሮል ማድረግ አቃተው። ስክሪፕቸራል ይሁን አይሁን በኋላ ነው ካደኩ በኋላ የማውቀው። አንዳንድ ኢንካውንተሮች ስጋህን ራሱ አፌክት ያደርጋቸዋል። የሚገርም ሰውነቴ ካየሁት ራእይ የተነሳ ሰውነቴ ደከመ፣ ታመምኩ ይላል አይደል? እንትና ማነው ዳንኤል ይላል፣ ዮሐንስም ራእይ ላይ ፈጥሞ ላይ ብሏልና ኢንካውንተር ላይፌ ላይ ሲመጣ መጀመሪያ ስጋዬንም አንተም ብሎታል። የሚገርም እና የመጀመሪያ ኦዶብል ቮይስ የዛን ጊዜ ከእግዚአብሔር ሰማሁ ማለት ነው። ከዛ ምን ቀየረው? ከዛ በኋላ ለክርስቶስ እንደ እብድ መኖር ጀመርኩ ማለት ነው። ኮምፕሊትሊ በየስትሪቱ የምሰብክ በየባሱ የምንሰብክ ምንድነው መሰለህ ማድረገው። ከዛ ሃይስኩል ገብቻለሁ ብያለሁ። አሁን ያልኩ ፓስተሮች አሁን ከኛ ጋር የነበሩ አሁን ስማ ይቅርብ ብዙ ዓለም ላይ ፓስተሮች አሉ ከኛ ጋር በዛ ሰዓት የነበሩ እነሱም አንድ ላይ ነበሩ ስንማር። በጣም ብዙ አሁን ሚዲያ ላይ የምታውቃቸው ከኛ ጋር የነበሩ ናቸው በዛ ሰዓት። እና የማደርገው ምንድነው ባዶ ክፍል ነው የምፈልገው መድኃኒዓለም ትምህርት ቤት ውስጥ። ባዶ ማለት አስተማሪ የሌለበት ክፍል ማለት ነው። አስተማሪ የሌለበት ክፍል ገባና የማደርገው ቾክ ይዛለሁ፣ ጥቅስ እንትን እየጻፈ አስተምሬ ጥያቄ ያለው ስለ እስማኤል ካስተ ከሆነ እስማኤልና ሙስሊም ጥያቄ ካላችሁ ምናምን ብዬ ልክ እንደ አንድ እንግሊዝ አይደል እንትን ጂኦግራፊ እንደሚባለው ማቴማቲክስ እንደሚባለው ልክ የኔ ክላስ አለ። ክላሴን ማስተምረው የት ነው? ባዶ ክፍል እየፈለኩ ማለት ነው። እዛ ምንም ወንጌል ለመስራት ኮምፕሊትሊ እንትን ቀየረው ማለት ነው። ይሄ በቃ ሶልድ አውት የሚባለው አይደል? በቃ ለክርስቶስ ራሴን ሰጠው እስከዛሬ ድረስ ነው ማለት እስከዛሬ ድረስ ሰጠው። የሚገርም ነገር በዛ ሰዓት ላይ እንግሊዝ የሚያስተምር አስተማሪ ያጠፋና ፋዘር ዶሊንግ ይለኛል። በል ይሰጠኝና ዳስተር ማለት ነው። በል አጥፍተህ በዛ ውጣ ይለኛል። ገብቶሃል? አጠፋና ላራግፍ ብዬ በዛው ነው አስቀምጬለት የምሄደው። እኔ ባዶ ክፍል ነው የምፈልገው። እንደዛ ነው የምወጣው ከክላስ ማለት ነው። እኔ ላጥፋለህ ምናምን ብዬ በዛ ምክንያት ነው የምወጣው። እና ፋዘር ዶሊንግ ነው የሚለኝ ነበር። ፋዘር ዶሊንግ ማለት በዛ ሰዓት ይታየ ነበረ። ፕሪስትም ነው ሰላይም ነው። ፊልም ተከታታይ ፊልም ነበር በዛ ሰዓት። እና እኔ ተማሪ ነኝ፣ ግን ሙሉ ስራዬ ደግሞ ስብከት ነው። እና ኦልሞስት የባህታዊ ስራ ነበር እዛ ውስጥ የምንሰራው። እና በነበርንበት የሃይስኩል ታይም መድኃኒዓለም ትምህርት ቤት የከሳት ተማሪ ነን። ጠዋት ነው የምንገባው አሁን ካሉ ፓስተሮች ጋር። ትምህርት ቤቱን በወንጌል በጥብጠነዋል። በጣም ብዙ ሰዎች አጋንንት ስራት ነፃ ይወጣሉ። ትምህርት ቤት ውስጥ ነው የሚል ሰዎች በልሳን ይሞላሉ። ሜዳ ላይ ኳስ ሜዳ ራሱ የመድኃኒዓለም ትምህርት ቤት ሜዳ አለው ከጀርባው በጣም ትልቅ ሜዳ አለው። እና በልሳን ይሞላሉ። ያን በምናደርግበት ጊዜ አጋጣሚ አንድ ዩኒት ሊደሩ በጌታ ነው። ሬማ ሲጀመር የነበረ ነው። ሬማ የሚባል ቸርች አለ እዛኔ ሐዋርያው ዙሪያ ማለት ነው። እና እሱን አገኘ ነው ቢሮውን ሰጠን ማለት ነው። ስለዚህ እኛ ትምህርት ቤት ውስጥ መድኃኒዓለም ትምህርት ቤት ውስጥ የራሳችን ቢሮ ያለን። ከዛ የምናደርገው ምንድነው ወንጌል እንነግራለን። ጸሎት ሲፈልጉ ይዘናቸው እንሄዳለን። እዛ ስንጸልይ አጋንንት ካለበት ይወድቃል። አጋንንት ካለበት ይወድቃል፣ ይጸለይታል። ከአጋንንቱ ነፃ ከወጣ በኋላ የምናደርገው ምንድነው እዛው እየተከታተለን እናስተምረዋለን በእረፍት ጊዜ ማለት ነው። እና ሰዎች በልሳን ይጸልያሉ፣ ከስራት ይፈታሉ በመድኃኒዓለም ትምህርት ቤት ውስጥ። እና እኛ ሃይ ስኩል በነበርንበት ጊዜ እኔንም ጓደኞቼንም የማያቀን ሰው የለም። የምንታወቅበት ትልቁ መንገድ ምንድነው ክርስቶስ ኢየሱስን በኃይል በመስበክ ነበር የምንታወቀው። እኛ ውስጥ ክርስቶስ ነው ኦፕሬት ያደረገው። ልክ መድኃኒዓለም ሃይ ስኩልም እያለን ኢየሱስ ነበር በላያችን ላይ እየተሰራ ብዙዎችን ነፃ የሚያወጣው። እና እንዴት ነው የምትሰብከው? እንዴት ነው የምታገኟቸው ካልከኝ እንጠራቸዋለን። ኢየሱስ ይወዳል ትሏል።
የሚከራከር የለም፣ ያለቅሳል። ለምን እንትን ስለሆነ የእግዚአብሔር ክብር የራሱ ክብር ማለት ራሱ ከባድ ማለት ነው አይደል? ካቦድ ማለት ነው፣ ወይም በግሪኮ ዶክሳ ይሉታል። መገለጥ ማለት ነው፣ ኔቸር ማኒፌስቴሽን ማለት ነው ራሱ ካሉና የእግዚአብሔር ክብር በአንደበት ላይ ሲያልፍ ኮንትሮል ማድረግ አይችሉም። ብዙ ጊዜ ሰውን ረጅም በማስረዳት ሰውየውን አታሳምነው፣ በእግዚአብሔር ክብር ነው ሰውየው የምታሳምነው። እና ብዙ ወጣቶችን የምናገኛቸው የነበረው ከኛ ጋር ስለሆኑ እኛም የእግዚአብሔር መንፈስ እንድንናገር ቦልድነስ ይሰጠናል። በቃ ሰው ነው ወይ ሰው አይደለም የሚለውን ራሱ ትዝም አይለን፣ የምትፈራው ነገር የለም። የእግዚአብሔር መንፈስ ኦፕሬት ያደርጋል በህይወት ላይ ሲሰራ፣ ሰዎቹ በቀላሉ ሰሬንድ ያደርጋሉ፣ ሰው ይማረካሉ። አንድ ጊዜ በጣም የሚገርም ነገር ነው የገጠመኝ። እዛው ተማሪ ሃይስኩል ሆነ። አሁን 3ቱ ፓስተሮች ናቸው ከኔ ጋር 4፣ አንደኛው አገልጋይ ነው። ቻይ ልንጠጣ ሄድን ወደ እንትን 4ኛ ፖሊስ ጣቢያ ይባላል መርካቶ፣ እና እሱ ጋር ካፌ አለ። እዛ ተሰብስበን ሻይ እየጠጣን አስተናጋጇ መጣች። ሃይስኩል ልንጨርስ አካባቢና እሱን ጥራልኝ እያለ ነው ብላ እኔን ጠራችኝ ማለት ነው። ከነሱ ጋር ልንሰብስበን ከዛ ዞሬ ሳየው የሙስሊም ኮፍያ ያደረገ ባሪስታ ማለት ነው። ከዛ ለምንድን ነው የጠራኝ ስለው እኔ እንጃ ጥራልኝ ብሎ ነው አለኝ። አሉ እነሱ አለችኝና ሄድኩኝ። እኔ እሱ ጋር ሄድኩኝ። አቤት ስለው ስለ ኢየሱስ ንገረኝ አለኝ። ታውቀኛለህ አልኩት። አላውቅም አለ። ምስክር አሉ እነዚህ ጓደኞቼና እንዴት እንትን አልክ ስለ ኢየሱስ እንዴት እንድነግርህ? አይ እንድትነግረኝ ፈልጌ ነው። አንዳንድ ጊዜ ከሰው አይምሮ በላይ ነው። ገባ? እንደዚህ በአይምሮ ኮንትሮል የምታደርገው ከሆነ የእግዚአብሔር መንግስት አይሆንም። ገባ? ስለዚህ ሰውየውን ስለ ኢየሱስ ነገርኩትና እዛው የሚሰራበት ቦታ ላይ ማታ ሲዘጋ እየሄድኩ አስተምረው ነበር ልጁ ሙስሊሙን ማለት ነው። እና ልክ የሃይስኩልም ላይፋችን እንደዛ ነበረ። ኃይል ከሱ ወጥቶ ብዙዎቹን ይፈውስ ነበር ይላል። ካነበብከው እንትን ሉቃስ ላይ ይናገራል። ቨርቹ ይወጣ ነበር ይላል ከክርስቶስ አካል እና በሴም ቲንግ እንደዛ እየኛም በእኛ ላይም ይሰራ የነበረውም እየሰራም ያለው የእግዚአብሔር ቨርቹ ኃይሉ ኦፕሬት ያደርጋል። አንደበትን እየተጠቀመ ኦፕሬት ያደርጋል። እጅን እየተጠቀመ ኦፕሬት ያደርጋል። የምትገባበት ቦታ የረገጥክበት ቦታ ላይ ኦፕሬት ያደርጋል። ቅባት በጣም አደገኛ ነገር ነው። ስለዚህ በዛ ምክንያት በጣም ብዙ ሰው ድኗል። መዳናቸውን እርግጠኛ ሆነን የሚገርም በየባንክ ቤት ውስጥ ስትገባ በየባለስልጣን ቦታ ላይ ያሉ ብዙ ቦታ ላይ ያሉ ሰዎች በእኛ ጌታ ኢየሱስን የተቀበሉ በዛ በሃይስኩል ሚኒስትሪ ውስጥ ጌታ ኢየሱስን የተቀበሉ ናቸው። እግዚአብሔር ይመስገን። እዛ ሃይስኩል ሚኒስትሪያችን ውስጥ የተያዘ ስለሆነ ነው። በሃይስኩል ሚኒስትሪያችን ውስጥ አንድ ሽመልስ የሚባል ልጅ ዳነ፣ በእኛ አገልግሎት ማለት ነው። እሱ ደግሞ የጣሊያን ሰፈር ልጅ ነው። ጣሊያን ሰፈር ልጅ ነው፣ ዳነ። ከዛ ከተወሰነ ጊዜ በኋላ እከሌ ስም ብዙ ባልጠረጥሩ ነው ጸሎት ይፈልጋሉና እባካችሁ ኑ አሉ። እንዴት ሚኒስትሪያችን እየሰፋ እንደመጣ ወደ ሰፈሬም ልመጣ። ከዛ ሄደን እዛ ወደ ጣሊያን ሰፈር ሄድኩኝ አንድ ፓስተር ጋር። ፓስተር አሁን ሁለታችንም ፓስተር አይደለም ይዛል እና ሴትዮዋን ጸለይንላት። አልዳነች፣ ሞተች ከተወሰነ ጊዜ በኋላ። ብቻ በዛ ምክንያት እዛ ሰፈር ውስጥ የቤት ህብረት ጀመርን ማለት ነው። የቤት ህብረት ስንጀምር ምን ይሆናል? እዛ ሰፈር ውስጥ አንድ ትልቅ ሺሻ ቤት አለ፣ በጣም ትልቅ ሺሻ ቤት አለ። ሴትዮዋ ወደ ጌታ ትመጣለች በእኛ አገልግሎት። እዛ ቤት ውስጥ ዳነች። እዚህ ጠባብ ቤት ውስጥ ከምታስተምሩ ለምን እኔ ጋር አታስተምሩም ተብሎ የማክሰኞ ህብረት የሚባል ተጀመረ ማለት ነው። የመጀመሪያው ማክሰኞ ህብረት ላይ ሀፕን ያደረገው ልንገርህ። መንፈሳዊ ስራ ነው የሚባለው ራሱ ካሉ ራሱ ስፒሪቹዋል ወርክ። ስፒሪቹዋል ማለት ስፒሪቱስ አንሲን ወርልድ ማለት ነው አይደል? በላቲን የማይታየው ዓለም ማለት ነው። የማይታየው ደግሞ የእግዚአብሔር ዓለም ብቻ ሳይሆን ያኛውም ዓለም የማይታይ ነው። ስለዚህ መንፈሳዊ ስራ ማለት የማይታየው ዓለም ሲሰራ ማለት ነው። እና እግዚአብሔርም ይሰራል፣ ሰይጣንም በዛ መንገድ ደግሞ ይሰራል፣ ኦፕሬት ያደርጋል አይደል? ስለዚህ
የመጀመሪያው ቀን ፕሮግራም ልንጀምር ስንል ወጣቶች እዛ ሰፈር ያሉ ጣሊያን ሰፈር ውስጥ ያሉ ከሙስሊም ቤተሰብ በእኛ አገልግሎት የመጡ አሉ እና እዛ ቦታ ላይ ፕሮግራም ጀምሬ እየተናገርኩ ጸሎት ሲጀምር ምን ይሆናል መሰለ፣ አንዱ አጋንንት ሁለት እግሬን እንደዚህ፣ አንደኛው አጋንንት ሁለት እጄን፣ ይሄ በእግዚአብሔር ፊት ነው የምነግራችሁ፣ እጄንም እግሬንም ሁለቱንም ይዞታል። ከዛ ተይዣለሁ እኔ፣ እግሬንም እጄንም ይዘውታል። ከዛ እንዴት አድርጌልን እንትን ልበል፣ መንቀሳቀስ አቃተኝ። ያጋንንት ትልቁ መገለጫው ደግሞ ፍርሃት ነው፣ ፊር ነው። ፍርሃት ቤቱን ሞልቶታል። ከዛ ሴትዮዋ እቺ የዳነችዋ ቤቱን የሰጠችን ሴት ታውቃቸዋለች፣ መንፈሶቹ ያውቋቸዋል። በነገራችን ላይ ልጁን ልቀቀው ያለች እንትን ትላለች፣ ትናገራለች። ትክክለው ነው። እኔ ደግሞ በልሳን እየጸለይኩ እቃወማለሁ፣ በልሳን እየጸለይኩ እቃወማለሁ፣ በልሳን እየጸለይኩ እየተቃወምኩ መጀመሪያ እግሬ ለቀቀኝ፣ አንደኛው፣ ቀጥሎ እጄ ለቀቀኝ፣ ስፒሪቱ ማለት ነው። ከዛ እጄም እግሬም ሲፈታ በጣም የሚገርም ፕሮግራም እዛ ጉባኤ ላይ ሆነ። ከዛ ቀን በኋላ ከዛ ጊዜ ጀምሮ አካባቢው ላይ የነበሩ ወጣቶች ወደ እግዚአብሔር መንግስት መፍለስ ጀመሩ። አየር ላይ ቴሪቶሪ ላይ የነበረው ስፒሪት ያሰረውን ነገር ሲለቅ ሲፈታ ማለት ቻሌንጁን ሲለቀው በጣም ሰዎች በቀላሉ የሚገርም ሰዎች ብዙ ተነግሯቸው የማይድኑበት ምክንያት ትልቁ ምክንያቱ ምንድን ነው? ስፒሪቹዋሊ ያንን ኮንከር ስላላደረጉት ነው። ከበስተጀርባ ያለውን ኮንከር ስታደርገው በእግዚአብሔር መንፈስ በስጋ ያለው ነገር ቀላል ነው። ስለዚህ የሃይስኩሉ ላይፍ እንደዛ ነው። እዛ ቦታ ላይ ስላሸነፍ ነው ብዙም ሳትዘባዘብ ብዙም ሳትነጋገር ሰዎቹ ወደ እግዚአብሔር መንግስት ይመጣሉ። ምን እናድርግ ልባቸው ተነካ ይላል አይደል? ምን እናድርግ ልባቸው ተነካ ይላል። እያለቀሱ ይመጣሉ። በጣም ብዙ ሚራክሎች እጃችን ላይ ሆኗል። በኋላ ላይ ከሚራክሎች መካከል አንዳንዶቹን እግዚአብሔር የተናገረው የሰራውን እናገራለሁ። እግዚአብሔር ይመስገን። ወደኛ አካባቢ ደግሞ ወደ መርካቶ ስመጣ ከዳንኩ በኋላ ባህሪ ተቀይሯል። በድፍረት ነው ወንጌል የምናስተምረው። በጣም እንጾማለን። ጓደኞቼን መጀመሪያ ያደረኩት ምንድነው? መሰክርላችኋለሁ። ቸርች ይዣቸው እሄዳለሁ። የሚመሰክርላቸው አብዛኛዎቹ አጋንንት ይወጣላቸዋል። ቸርች ይዣቸው እሄዳለሁ። እንኳን እኔን ኮንፍሮንት አድርገው ጓደኞቼ እኔን ማግለል አልቻሉም። ያልቻሉበት ምክንያት ምንድነው? የሚመጣውን እንትን ሪዚስት ማድረግ አይችሉም። የነበረውን የእግዚአብሔርን ፍሎ መንፈስ ቅዱስን መገለጥ እስጢፋኖስን ሪዚስት ማድረግ አልቻሉም ይላል። ተዛ ነው የሚለው። የነበረውን ጥበብና ያንን መንፈስ ሪዚስት ማድረግ አልቻሉም ይላል። ሴም ቲንግ እነሱም ሪዚስት ማድረግ አይችሉም። የሚገርም ነው። ፊቱ እንደ መልአክ ሆኖ አዩት ይላል። ፊት ይቀየራል በእግዚአብሔር ፕሬዘንስ። በነገራችን ላይ ሁልጊዜ ሰው ናቹራል ከሆነ በማቴማቲክስ ህግ ነው የሚኖረው። ስፒሪቹዋል ከሆነ ግን የሆነ ቦክስ ውስጥ የምታስቀምጠው አይደለም። ስለዚህ ማንኛውም ስጋ የለበሰው ሁሉ ሽሪንክ ያደርጋል። በዛ ሰዓት አሁን እኛ በዳንበት ሰዓት ሪቫይቫል ትርጉሙ ይገባል። ያን ምን ማለት ነው? ሪቫይቫል ሪላይፍ ማለት ነው ቃሉ ራሱ አይደል? ሪላይፍ ማለት ነውና ትግል የሌለበት ህይወት ነው። መከራ እኮ አለ፣ ግን መንፈሳዊ ለመሆን ትግል የለበትም። ለፈውስ ትግል የለበትም። ለልሳን ለመጸለይ ትግል የለበትም። ታምራት ለማድረግ ምንም ትግል የለበትም። ሰው እንደ እብድ የኖረበት ዘመን ነው። የሚገርም ያው ኢትዮጵያ ላይ ነው የወረደው እሳት ከጫፍ እስከ ጫፍ። አንዱ እኔ ላይ ነው የወረደው ከጫፍ እስከ ጫፍ። እና በልሳን የተሞላውበት ጊዜ ፓስተር ሰይፉ ከበደ ከአሜሪካን ከዴንቨር እየመጡ ያገለግሉ ነበር። ይዘን በሚመጡበት ሰዓት ሰፈረ ገነት የሚባል ገነት ቸርች ስለ ልሳን እንድትጸልዩ ብለው አስተምረው በልሳን ሲጸለይ እሳቱ እንዳለ ጉባኤው ላይ ነው የወደቀው። እግዚአብሔር እሳት ጉባኤው ላይ ሲወድቅ ብዙ ሰዎች በልሳን ተናግረዋል።
እኔ ኃይል ወድቆብኛል፣ ግን በልሳን አልተናገርኩም ይዛኔ እና በጣም በቃ እንትን አልኩኝ ውስጤ እንዴት በልሳን አልናገርም? አይ ፊል ዘ ፕሬዘንስ ኦፍ ጋድ ደስታው ሀሴቱ አለ፣ ግን እንዴት ነው በልሳን የማልናገረው ብዬ ያንን ጥያቄ ይዤ ሄጄ ከእግዚአብሔር ጋር የውስጥ ክርክር አለ ተከራክሬ ቤት ማርፍበት ቤት ገባሁና ሌሊት ላይ የሆነ እንደ ኤሌክትሪክ ነገር እንደሚወራ ልክ እያያዘ ኮንትሮል እያደረገኝ ሙሉ ለሙሉ ራሴን እንዳላቅ እስከ ማላቅ ድረስ ኮንትሮል አደረገኝ። ስነቃ በልሳን እየጮኩ እየተናገርኩ እያለቀስኩ ራሴን አገኘሁት ማለት ነው። ስለዚህ ጉባኤው ላይ ሳይሆን እኔ በልሳን የተሞላሁት ሪሊ የእግዚአብሔር እንትን ተቹ ነበረ ጉባኤው ላይ። ቋንቋው ግን የወጣው ቤት ከሄድኩ በኋላ ነው። ያው ከዛ በኋላ ልሳኑ እየበዛ እያደገ እስካሁን ድረስ የእግዚአብሔር የሰጠንን ቋንቋ እየተናገርንበት ነው ያለው፣ የተገለገልንበት ነው። እግዚአብሔር ይመስገን። አንደኛው ኡራኤል አካባቢ እየጸለይን ነበረ። ጸሎቱን የሚመራው ቶማስ ምትኩ ነበር፣ ካወቃችሁት ሐዋርያው ቶማስ ማለት ነው። እሱ ቸርች እንደጀመረ ቸርቹ እንትን ውስጥ ኡራኤል ኦፊስ ነበር። 30 እንሆናለን እዛ ውስጥ። እሱ ነበረ የተናገረ። በጣም እሳት ነበር ጉባኤው ላይ። ምን መሰል ሀፕን ያደረገው ይዛኔ የሆነ ደመና ነገር ይመጣና እኔን እንደዚህ ሲያለብሰኝ ራሴን ደመናው የሆነ ክላውድ ራሴን የሆነ ነጮች ጉባኤ ላይ ጉባኤው የሞላ የነጮች ፕሮግራም ላይ ራሴን አገኘሁት ማለት ነው። ከነበረው ፕሬዘንስ ተነሳ እንዴት ነው ያለው ትላለሁ። ሀገሩ ስቶክሆልም ነው ይለኛል ድምፁ ማለት ነው። እንግዲህ ምንም ስቶክሆልም የት እንዳለ አላውቅም ሆነስትሊ በዛ ሰዓት። ከዛ ምን ይላል ቶማስ ምትኩ፣ አሁን ስለ አውሮፓ የምታየው ነገር ትክክል ነው፣ አሁን ስለ አውሮፓ የምታየው ነገር ትክክል ነው ሲለኝ ከዛ ራእይ ከዛ ፕሬዘንስ ወጥቼ ራሴን አገኘሁት ማለት ነው የመጀመሪያውና እሱም አሁን ስዊድን ሀገር በጣም ወንድም አለኝ የነጮች ቸርች ፓስተር ነውና ሂጄ ሳገለግል የዛኔ ስለነበረ በለራእይን ፈጽም ይለኛል። የሚገርም እና አንደኛው ከሆሊ ስፒሪት ጋር የነበረኝ እሱ ነው። ስፍር ቁጥር የሌለው ነው እንትኑ እንደዚህ አይነት ፕሬዘንት ከእግዚአብሔር ጋር የነበረን እንትኖች ስፍር ቁጥር የለውም። በኋላ ላይ አሜሪካን ሀገሩም ደግሞ እመጣልሃለሁ። አንዴ ደግሞ የልጄ አንድ ክፍል ነበረ ገና ስትወለድ ትልቋ በ1 ዓመቷ ነው ወደ አሜሪካን ሄድ ነው። ለእሷ ያዘጋጀነው ክፍል ውስጥ ነበርና በአንድ ጉዳይ ላይ ተስፋ ቆርጬ ስለነበረ ለ1 ወር ከ21 ቀን ለመጾም ስራዬንም ትቼ ማገለግልበትን ቤተክርስቲያን አስረክቤ እዚህ አዲስ አበባ ያለው ነው ማለት ለ1 ወር ከ21 ቀን ጾም ጸሎት ገባ። እዛ ጾም ጸሎት ውስጥ እንደዚህ በደረቴ ተኝቼ በዛ ክፍል ውስጥ ሆኜ ነው ይህንን እንትን የምነግርህ። እየጸለይኩ ከመሬት እስከ ሰማይ የተገናኘ አንድ ሰው እግሬ ጋር አለ። መልኩንም አላየውም እግሩንም አላየውም፣ ግን አለ። እንትን ኤክስፕረስ ማድረግ አትችልም፣ ይከብዳል። እና በጣም አንድ ኢሹ ነበረኝ ብያለሁ። ወደዚህ በዛ ኢሹ ምክንያት ነው ወደ ጾም ጸሎት ውስጥ የገባሁት፣ ምክንያቱም የፋሚሊ ጉዳይ ስለነበረ። ከዛ ልክ አጠገቤ ሲቆም ነገርኩት፣ ቅድም እንደነገርኩ ማለት ነው። ከሕፃንነቴ ጀምሮ ከዛ ጊዜ ጀምሮ እስካሁን ድረስ ከዛ ድረስ ያሳለፍኩትን መከራ ስላንተ ያደረግኩት ነገር ይህ ሁሉ ነው። አሁን ግን እንደዚህ አይነት ፈተና ውስጥ ነኝ ያለሁት ብዬ ነገርኩት ማለት ነው። ልክ ስነግረው ልክ እንደ መዝገብ አውጥተህ ማመልከቻ ጽፈህ ልክ ለኃላፊው እንደምትሰጠው ማለት ነው። በውስጤ የነበረው ያ ሸክም ያ በርደው እንደ መጽሐፍ ሰጠሁት ለሰውየው፣ ወሰደው በቃ። ከዛ ቀን በኋላ ነገሩ የተፈታው ከ6 ወር በኋላ ነው ታምሩ የሆነው። ከዛ ቀን በኋላ ግን ጠይቄም አላውቅም። ከባድ ነገር ነው፣ አስቤውም አላውቅም።
መጥቶ ራሱ ያህዌ ይኖርኩለት ማለት ነው። መጥቶ ሸክሜን ወሰደው ማለት ነው። ካስት ዩር በርደን ኦን ዘ ሎርድ የሚለው እኮ ለዛ ነው። ሸክሜን ራሱ መጥቶ ከልቤ ወሰደው። ሌላው ደግሞ ከዲመን ጋር ደግሞ የተያያዘ ኦልሞስት 10 ዓመት የሚሆን እስካገባ ድረስ ላጤ ሁኜ ብቻዬን ነበር የምኖረው እና የምኖርበት ሰዓት ላይ አንዳንድ ጊዜ ተኝቼ እባብ ይገባል። እንደዚህ እባብ ይገባና እንደዚህ መጥቶ አጠገቤ ይተኛል። የሚገርም ከዛ እኔ ደግሞ እባብ ምናምን እባብ ሲሆን የሆነ ዱላ የሆነ ሪያክሽን አለ አይደል? እንትን ለማድረግ ለማስወጣት ምንም እንትኑ የሚልኝ ፍርሃቱ የሚልኝ የሚገርም ከዛ እነሳና በጌታ በኢየሱስ ክርስቶስ ሙጣ ስለው በገባበት እንደዚህ ተሽሎክልኩ ይወጣል። እዘጋዋለሁ። ካበራሁት በኋላ መብራቱ እንዴ እባብ ገብቶ ነበር እንዴ እላለሁ። አላቅም ምን ማለት ነው። በዛ ሰዓት ላይ የነበረውን እንትን ከቨር የሚያደርገው የሚሸፍነው ይሄ ስፒሪቹዋል አታክ ነው። በነገራችን ላይ ይሸፍነው የነበረው የእግዚአብሔር ፕሬዘንስ ነው። አይ የእግዚአብሔር ፕሬዘንስ ፊር እንዴት ፕሮቴክት እንደሚያደርግ እና በእናቴ በኩል ሙስሊም እንትን አለ ፋሚሊ አለና በጌታ ኮንኩ በኋላ ሙስሊም አደርጋለሁ የሚል ድምጽ እሰማለሁ። 3-4 ዓመት ከባድ የሆነ ዲሞኒክ ዋርፌር ነበር። ቪዚብል ነው ማለት ሙስሊም አደርጋለሁ እኔ የኢየሱስ ነኝ እለዋለሁ። በጣም የማሳዝን ልጅ ነኝ በዛ ሰዓት። በነገራችን ላይ የኢየሱስ ነኝ እኔ ኢየሱስ ጋር ነው የመጣሁት እለዋለሁ። ሙስሊም አደርጋለሁ ኢየሱስ ጋር ነው የመጣሁት እለዋለሁ። አንዳንዴ በር ሊከፍት ስል እገልሃለሁ ይለኛል። የጓደኞቼ ምስክርነት ሁሉም ስለሚያውቁ ማለት ነው። ለምን ትነግረኛለህ? መግደል ከፈለግ ለምን አታደርገው? መግደል ከፈለገ አቅሙ ካለው ሳይነግረኝ ያደርገው። ስለዚህ እንደዚህ አይነት የስፒሪቹዋል አታኮች ብዙ በላይፋችን ላይ ከመስመር እንድንወጣ ታግሎ ነበርና በእግዚአብሔር ፕሮቴክሽን እያለፍነው መተናል። እንደዚህ አይነት ድምጽ ሙስሊም አደርጋለሁ እገልሃለሁ ለሚለው ድምጾች እኔ ምላሽ የምሰጠው የእግዚአብሔርን ቃል ነው። ምክንያቱም መጀመሪያ ራሱ ገዳም ገባ ሲለኝ ቃሉ ነው ፕሮቴክት ያደረገኝ እኔን በነገራችን ላይ። ስለዚህ እኔ የኢየሱስ ነኝ እለዋለሁ። ለጊዜው ተለየ አይደል የሚለው ሴጣን ለጊዜው ይሄድና እንደገና ይመጣል። ሁልጊዜ መንፈሳዊ ስራ የምታሸንፈው በማደግ ብቻ ነው። በመንፈስ በማደግ ማንኛውም ስፒሪቹዋል አታክ ለጊዜ ያለው ፈተናው ነው የሚያሳልፍ ነገ መልኩን እየቀየረ ይመጣል። ነገም ከነገ ወዲያ የምናልፍበት መንገድና ያለፍኩበት መንገድ ግን በመንፈስ ቅዱስ እርዳታና በእግዚአብሔር ቃል በመናገር በማሰብ አይደለም ብለን በመናገር ፋይት ጉድ ፋይት ኦፍ ፌዝ መልካሙን እምነት ተጋደል ስለሚል የሚመጣብህን በማለት ተናገርን አይደለም መንግስተ ሰማያትን የገባ ነው። አጋንንትንም ሂድ አንተ ሰይጣን ብሎ አሰብ አይደለም የሚለው ኢየሱስ ሂድ አንተ ሰይጣን አለ ይላል። ስለዚህ በዛ መንገድ ባንዴ ጠፋ ማለት አልችልም። ከአመታት በኋላ ግን ጠፋ ማለት ይችላል። እዛው ጾም ጸሎቱ መካከል ከገጠሙ ሁለት ብቻ ነው የነገርኳችሁ አይደል። አንደኛው ምንድነው የሰማሁት ኦዲብል ቮይስ መጽሐፍ ቅዱስ ላይ ምን የሚለውን ቃል ሰማሁት መሰላችሁ? ዮሐንስ ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ የሚለውን ድምጽ በጆሮ የሰማሁት ኢትዮጵያ ውስጥ እዚህ እየጸለይኩ እዛች ያቺ ቤት ውስጥ ክፍሌ ውስጥ ማለት ነው። እና ባለቤቴ ጠዋት ለስራ ስትሄድ ጠራዋትና ከዚህ ሀገር እንሄዳለን አልኳት። የሆነ ምድረ በዳ እንሄዳለን፣ ወደፊት ተመልሰን እንመጣለን፣ ግን ምድረ በዳ እንሄዳለን አልኳት። ከዛ 6 ወርም አልቆየም አሜሪካ የሚሄድበት ፕሮሰስ ሲመጣ ሀፕን ያደረገው ምንድነው? አሜሪካን ሀገር ለፓስተር አሮን ምድረ በዳ ነው። ትሬን የሚደረግበት መንፈሳዊ ሆኖ የሚሰራበት አሁን ከነገርኳችሁ በላይ ብዙ ስፒሪቹዋል ኢንካውንተሮች ያገኘሁበት አሜሪካን ሀገር። ኢትዮጵያ ማለት ብዙ መንፈሳዊ ነገሮችን ብለማመድም ብዙ የምግብ የምናምን የጦት ችግሮችን ባልፈም አሜሪካን ውስጥ ያሳለፍኩት ስፒሪቹዋል ኢንካውንተር ኢትዮጵያ ውስጥ አልተለማመድኩም። የመጀመሪያው አሜሪካን ሀገር ስንገባ በጃንዋሪ 21 ነው የገባ ነው።
ከሚዙሪ ኤርፖርት አለ ካንሳስ ሚዙሪ ስንወጣ ወንዱ ልጄ ተረግዟል፣ 7 ወሩ ነው። ህፃኗ ደግሞ አለች አመት ከ3 ወር ከ4 ወር ነው ትልቋ ማለት ናት። እና ሚስት ያለች የተቀበለችን ልጅ አለች። ልክ እሷ ከኤርፖርት ይዛን ስትወጣ ማለት ነው የመጀመሪያው ቀን አሜሪካን ስገባ አንዳንዴ ለሰው እንቆቅልሽ ነው ብለው ለዛ ነው እንደዚህ አይነት ፕሮግራም ደስ የሚለው ነፃነት ይሰጣል። ገባ የሚቀበል ይቀበላል፣ የማይቀበል ይተዋል። ይወጣን ከመኪና እንደዚህ ይወጣን እኛ ወደ ቤት እንሄዳለን አይደል? ከኤርፖርት ይወጣን የኔ መንፈስ ግን ከከተማው ይወጣል። የሚገርም እንደ ሁለት ነገር ማለት ነው። በመኪና እንደዚህ ይሄዳል፣ ስፒሪቴ ከተማውን ይሸሻል። ከዛ ምን አልኳት፣ እንዴ መቼ ነው ከዚህ ከተማ የምንወጣው አልኳት። እኔ ከዚህ ሀገር መቼ ነው የምንወጣው? የመጀመሪያ ቀን አሜሪካን ስገባ ማለት ነው። እንዴ መጀመሪያ መች ገባህ አለችኝ የተቀበለችው ሴት። ከዛ ምን አልኩኝ፣ ይሄ የኔ ከተማ አይደለም አልኩኝ። በሆሊ ስፒሪት ምሪት በመንፈስ በቃ ዲቴክት ታደርጋለህ። በነገራችን ላይ ስፒሪቹዋል ማለት ነው በደንብ ነው የምታየው። ከዛ በዛ ገባን። ባለቤቴ እስክትወልድ ድረስ ብቻ ነው የቆየሁት። የ28 ቀን ልጅ የ1 ወር ልጅ ነው ይዘን ይወጣሉ ከዛ ሀገር። ለምን ከተማው እንዳልሆነ የእግዚአብሔር መንፈስ ቪዚብል በሆነ ነገር ወደ ራሴ ያመጣና ከዛ የሄድኩት የት ነው? ላስ ቬጋስ ነው። ላስ ቬጋስም ሲሄድ ፕሌን ውስጥ ዳላስ ኤርፖርት ወደ ዲሲ ልክ አሁን ሰው እንደምትሰሙ ኦዲብል ቮይስ ፕሌን ውስጥ ሰሙ። ምን ይላል? አጥብቀህ ልብህን ጠብቅ፣ የህይወት መውጫ ከእርሱ ነውና። 4:23 ምሳሌ ነው። እናውቀዋለን እኮ እንሰብከዋለን ከዛ በፊት። እሱን በጆሮ የሰሙት በራሴ ኦዲብል በሆነ ቮይስ እና በቃ ከተማው ላስ ቬጋስ ነው አልኩኝ። የምሰራበት ማለት ግን በጣም ብዙ መከራ ይገጥመኛል። ልቤን ካልጠበቅኩ ማሸነፍ አልችልም። ይህንን የሚሄደውን ጉዞ ብዬ ወደ ላስ ቬጋስ ሄድኩ። ላስ ቬጋስ በጣም መንፈሳዊ ልምምድ ተለማመድኩበት። ወደ 5 ዓመት የሚሆን ቸርች ውስጥ በጾም ጸሎት ያሳለፍኩበት፣ ረጅም ጊዜ ምንጣፍ ላይ ቸርች መድረክ ላይ የተኛሁበት፣ ሰዎች በእግዚአብሔር መንፈስ እየተነኩ የሚጠመቁበት፣ አንዳንድ ጊዜ ፕሮግራም ላይ እየተመለከ እንግዲህ ያው ምስክር ስላሉ በጣም ደስ ይለኛል። እየተመለከ ቀስ እያለ ቤቱ በደመና ይሸፈናል። ቪዚብል ደመና ነው የምላችሁ። ክላውድ ቤቱን እየሸፈነው ምን ብለሪ ነው የሆነው ምናምን ይላሉ። የእግዚአብሔር ፕሬዘንስ ሲመጣ ማለት ነው። አንዳንድ ጊዜ ደግሞ ደመናው ለእኔ ብቻ አይደለም የሚታየው። በነገራችን ላይ ደመና ሲወርድ ሁሉ ማለት የሚታየው ልክ ያ ክላውድ ቤት ውስጥ ይመጣል፣ እዛ ቸርች ውስጥ ማለት ነው። አንዳንድ ጊዜ ደግሞ ዘይትና ሽቶ የተቀላቀለበት እንደ ንፋስ ሆኖ ቤት ውስጥ ይመጣል። አይናችሁ ማንም ሰው እንዳይከፍት ነው ብለው እንዳጨፍን አይናችሁ ክፈቱ፣ አንድ ሰው ማንኑን እንዳጨፍንና አሽትቱ ብላችኋል። እንደዚህ አይነት ሽታ የት ነው የምታውቁት? አሽትቱ። ሁሉም ሰው ይህን ሽታ በነገራችን ላይ ይህንን ፕሬዘንስ ይህን ፍራግራንስ ከድሮም ነው የማውቀው። ፓስተር ናቲ የሚባል አለ፣ አሁን ያልኳቸው ነጭ ቸርች ፓስተር የሆነው ስዊድን። እኔ እና እሱ ስንጸልይ በሳምንት 2 እና 3 ቀን ይህ ሽታ ቤት ውስጥ ይመጣል። የእግዚአብሔር ፕሬዘንስ ልክ ሽቶ እንደምትቀቡት ሽቶ አይደለም የሆነ የዚህ ዓለም ሽታ ያልሆነ መጥቶ ያገጥሟችሁ ሊያቅ ይችላል። መጥቶ እንትን ይላችኋል፣ ወይ ደግሞ አታስተውሉትም ሊሆን ይችላል። መጥቶ እንትን ያደርጋል። ይሄ ላስ ቬጋስ ውስጥ በጣም ብዙ ጊዜ አሽተተናል። የእግዚአብሔር ፕሬዘንስ ሲመጣ የመገኘቱ መገለጥ ነው። አንዳንድ ጊዜ ሰይጣን ሲመጣ አሁን ለምሳሌ ሽቶ አንድ ሽቶ ስም ዲዮር ከተቀባ አይኑን ጨፍኖ ሰው አይ ዲዮር የተቀባ ሰው መጥቷል ይላል። ሽታው ማለት ነው። ዲያብሎስ ሲገኝ አይነን ጨፍነ እንዳለ ታውቀዋለህ። ፊር ይዞ ነው የሚመጣው።
ተስፋ መቁረጥ አይደል? ልክ እግዚአብሔር መገኘቱ ሲመጣ ሆፕ ይዞ ይመጣል አይደል? ሆፕ ሰላም ይዞ ይመጣል። ከሱ ጋር ደግሞ ልዩ ጠረን ይዞ ይመጣል። የሚገርም እና ይሄ ፕሬዘንስ ብዙ ጊዜ እንትን ውስጥ በራሳችን ላይፍ ውስጥ ተለማምደናልና መጀመሪያ ላስ ቬጋስ ገብቼ ማገለግልበት ቤት ቸርች ትንሽ ተጎዳ ስለነበር በዛ ሰዓት ላይ ታክሲ ይነዳለሁ። ወደ 6 ወር አካባቢ 8 ወር 7 ወር አካባቢ ነድቻለሁ ታክሲ ቸርቹ ሙሉ ለሙሉ እስኪፈልገኝ ማለት ነው። 12 ሰዓት ታክሲ ይነዳና ወደ ቀጠሮ ቦታ እንሂድ እላለሁ ለራሴ ማለት ነው። ልክ ከአንተ ጋር እዛው እንደተቀጣጠር ነው ከእግዚአብሔር ጋር ቸርች እንቀጣጠራለን እና በሩን ከፍቼ ስገባ በጣም በጣም ይጠብቃኛል። ልክ እንደሱ እና የእግዚአብሔር ፕሬዘንስ በጣም ቲክ ነው። በጋድ ኢዝ ሪል በነገራችን ላይ የእግዚአብሔር ፕሬዘንስ ቲክ ነው። ከዛ የማደርገው ምንድነው ጥግ ላይ ለብቻ ይቀመጣሉ። አፈረዋለሁ። የሚገርም አንተ ዝም ብሎ ምናምን የሚያስብል እንዳይመስል እግዚአብሔር ክብር እስቲ በሌልታ በጭብጨባ ምናምን ብለህ የምትናገረው የምታልፈው አይደለም። መተንፈስ ትፈራለህ። ገጥሟችሁ ሊሆን ይችላል። እግዚአብሔር አፒር ሲያደርግ መተንፈስ ትፈራለህ። ሲገኝ ነፍስ ይፈታል። ልክ ሰዓት ሰሪ እንደሚፈታው ነፍስ ይፈታ፣ ሁሉ ነገር ይብትን ነው የሚለው እና እዛ ቦታ ላይ የእግዚአብሔር ፕሬዘንስ እንትን ያደርጋል፣ ይጠብቀኛል። ከዛ ምን ይሆናል መሰለ የከተማውን የሰውን ህይወት ይፈተዋል። የሚገርም ስትራግል ይቆማል። እኔ ኢየሱስ ግርም የሚለኝ ማቴዎስን የጠራበት አጠራር ይገርመኛል አይደል? ማቴዎስ እኔ እኮ ከሰማይ መጥቼ ላንተ ብዬ ነው ምናምን አላለው። ተከተል የዘላለም ህይወት ይኖርሃል አይደል? አክሊል ታገኛለህ ምናምን አላለው። ፉል ኦፍ ፕሬዘንስ ስለሆነ የእግዚአብሔር ማኒፌስቴሽን በሱ እየታየ ስለነበረ ምንድን ያለው ለማቴዎስ ማቴዎስ ተከተለኝ ብቻ ብሎ ሄደ ይላል። ማቴዎስ ደግሞ ቆይ ቃል አስረክብ ታክስ ኮሌክተር አይደል እንዳልታሰር በስነ ስርዓት ላስረክብ ምናምን አላለው። ተነስቶም ተከተለው ይላል መጽሐፍ ቅዱስ። ስለዚህ ሰው ከእግዚአብሔር ፕሬዘንስ ጋር እንደዚህ አይነት ኢንቲሜሲ ሲኖረው ስትራግል ጩኸት ምናምን እልልቲና በዛው ጥሩ ነው ልታ በነገራችን ላይ የጩኸት ምናምን ወደ ክብር የምትገባበት መግቢያ ነው እንጂ እሱ ዋናው አይደለም። ዋናው ሲሆን ነፍስ አይቀርት በቃ የለም ማድረጉ እንደ ዱቅ ልታደርገው ሁሉ ትችላለህ። አንድ ሰው በስጋ ይሁን በመንፈስ አላቅም ወደ ሰማይ ሄደ ያለ ጳውሎስ ልክ እንደዚህ አይነት እንትን ውስጥ ሪል ላይፍ ስለሆነ ማለት ነውና በዛ ጊዜ ውስጥ ብዙ ሰዎች የሚያዩት ኢንካውንተሮች ጉባኤያችን ላይ ሆነዋል። ሰዎች ይመሰክራሉ። መንፈስ ቅዱስ ማን ነው የምትለው? ለኔ መንፈስ ቅዱስ ያሳደገኝ እሱ ነው። ያሳደገኝ ነው። ዳዊት ሲናገር እናትና አባቴ ተውኝ አንተ ግን ተቀበልከኛል። ስለዚህ አሳዳጊ ነው። ሆሊ ስፒሪት አሳዳጊ ነው። ሪሊ አባቴ ነው። ሂዝ ማይ ዳዲ እና መሬም ነው እንዳልኩ ነው። ቅድም የራሱ ከእንትን ስወጣ ከተማው ያንተ አይደለም ያለኝ እሱ ነው። ሌላም ከተማ ገብቻለሁ። ይሄ ያንተ ቦታ አይደለም ሲለኝ ሰምቼዋለሁ። እና መንፈስ ቅዱስ ለኔ አባቴ ነው፣ ፕሮቫይደሬ ነው፣ ሞገሴ ነው። የሚገርምህ እስካሁን ድረስ ተለማምጬ የምጠይቀው እሱን ብቻ ነው። ምንም ነገር የምንለማመጠው ነገር የለኝም። ምክንያቱም ሶርሴ እሱ ጋር እንደሆነ ስለማቅ የምለምነው ራሴንም ልቤንም መንፈሴንም የማፈሰው እሱ ጋር ነው። ቻይና ላንድ ስራ ሄጄ ነበር እና ስመለስ ወደ አሜሪካን ሀገር ማለት ነው ዳላስ ነበሩ። ዛኔ ኮቪድ ሊወጣ አካባቢ ሚስቴንና ልጆቼን ቤተሰብ ጋር እንዲሁ ለመዝናናት ቤተሰብ ስላለኝ ዴንቨር እየነዳን
ሄድን ማለት ነው ወደ ዴንቨር ከዳላስ ዴንቨር እና መንገድ ላይ እየሄድን ሆሊ ስፒሪት እንዴት በጣም ብዙ ረድቶናል። የሚገርም ከዚህ በኋላ የማልወድቀው ለምንድን ነው ታውቃለህ? እሱን ስለምሰማው ነው። ማንም ሰው ሰይጣንም ማንኛውም ነገር የማይጥለኝ እሱን ስለምከተለው ነው። ከዛ እየሄድኩ የሚገርም ወደ ፖርትላንድ ሂድ የሚል ኢንዋርድ ቮይስ በውስጥ የመጣ ገና እኮ እኔ እንቅልፌን አላስተካከልኩም እኮ ከቻይና መጥቼ ወደ እንትን እየሄድን ነው። ከቻይና እዚህ መጣሁ። እቃውን ነበር የሚስተካከል፣ እሱን አስተካከልኩ። ወደ ዳላስ ሄድኩኝ ማለት ነው። እየሄድን እየነዳን ኧረ ማማ ፖርትላንድ እንዲሄድ ውስጤ ተናገረኝ፣ ሂድ አለኝ። አይ ችግር የለውም ጋሞ ጎፋ የሚባል እሄዳለሁ አለች። ፖርትላንድ ሲሄድ እማቀው ሰው የለም፣ እማቀው ሰው መጀመሪያ እና መንፈስ ቅዱስ ግን እንዲሄድ ፈልጓል። ኤርቢንቢ ተከራይቼ ሀገሩን አየውና እንግዲህ መስራትም ካለብኝ መንፈስ ቅዱስ እንዳለው እሰራለሁ ብዬ ነው። ልክ በዛ አይነት ስሜት ውስጥ እያለው አይ እከሌ የሚባለውም እኮ ፖርትላንድ አለ አሉኝ። አንድ ማቀው ሰው አለና እንደዛ ሲሉ አይ እሱ እኮ ያለው እንደዚህ ቦታ ነው ብለውኛል ስል አይ ሁለቱ የ15 ደቂቃ ልዩነት ነው ስሙን የተለያየው አሉኝ። እና ለሱ ስደውልለት እሱ ጋር እኔ ጋር አፋለኝ። በዛ መንገድ ወደ ፖርትላንድ ገባንና የእግዚአብሔርን ስራ መስራት ጀመርን። በጣም ሰፊ ስራ በእግዚአብሔር ጸጋ ኒው ላይፍ የሚባለው ቤተክርስቲያን ተወልዶ እየሰራን ነው። ስለዚህ ያንን ቪክተሪ እንኳን የሰጠኝ በመንፈስ ቅዱስ ያለው ምሪት ነው፣ ዳይሬክሽን ነው ማለት ነውና መንፈስ ቅዱስ ለኔ አባቴ ነው። በአባቴ ነው ስል ማላፍርበት። ለዚህ ነው የፈለገ ነገር ሰው ቢቀልድ ምንም አይመስለኝም። መንፈሳዊ ስራ ላይ ሚስቴንም አልታገስም። ታውቃለች፣ ማንንም አልታገስም። መንፈስ ቅዱስን አታረግም። በጣም ጨዋ ሚስት ነው ያለኝ። መንፈሳዊ ነገር ላይ እኔም መቀለድ አልፈልግም። መንፈስ ቅዱስን ኩንች የሚያደርግ ነገር ማንም እንዲቀልድ አልፈልግም። ለምንድን ነው ሲባል መሰረቴን ነው የሚያናጋው። በቃ መንፈስ ቅዱስን ከነካ መሰረቴን እየነካ ነው፣ እያፈረስከኝ ነው። ምንም ተስፋ ያ ልጅ ትንሽ ልጅ ከዛሬ ነገ ሲኦል እገባለሁ ብሎ የሚፈራ ልጅ ህይወት የሰጠው እሱ ነው። አባቱ ነው ያሳደገው እሱ ነው። አይ በየጨለማ በየእንትኑ በየመኪና ልክ እንደ ውሻ በቃ ውሻ ሲገባ ገባ ተብሎ ሲባረር አንዱ ቤት ምናምን አይደል ድሮ እንደዛ አይደል? ልክ እንደዛ ሲንከራተት የነበረው ልጅ ህይወት ሰጥቶ የዘላለም መንግስት እንዲሰራ አድርጎ ምሮት ቀብቶት ተሰሚ እንዲሆን አድርጎ እግዚአብሔር ይመስገን በከተማው በገባውበት ከተማ እንደው እግዚአብሔር ይመስገን መወደድን ሰጥቶኝ ሞገስ ሰጥቶኝ የጆንቼን ስራ ባርኮ እሱ ለኔ አባቴ ነው ስል አባቴ ስለሆነ ነው። እየጸለይኩ አንድ ጊዜ ኦደብል ቮይስ ሰማሁ። እንደገና በጣም እግዚአብሔር ባርኮኛል። ኦደብል ቮይስ ምንድነው? የዛሬ 15 ዓመት አካባቢ ማለት ነው። እንደገባው አሜሪካን ሀገር ትንሽ ነው ቆየው። ስምህን አሮን በለው አለ። ስሜ በሀብቱ ኃይለ ሚካኤል ገብረ መስቀል ይባላል። እንደዚህ ነው የሰማሁት፣ አሮን። ከዛ በኋላ ከአዳራሽ ውስጥ ነው የምጸልየው፣ እዛ እንትን ውስጥና ቢሮ ገባሁ ወጥቼ አሮን ምን ማለት ነው? ያው ዝም ብለህ በእንትን በጭፍን ላለመመለስ ማለት ነው። አሮን ማለት ይላል ጽኑ ተራራ ማለት ነው፣ ሃይ ማውንት ማለት ነው ይላል ትርጉሙ። አሮን ማለት ይላል ሳነበው ይዛኔ ኢንላይትድ ማለት ነው ይላል። አሮን ማለት ይላል ትርጉሙ ሳነበው ማለት ነው በድሮ በኢጂፕሽያን ዋሪየር ላይን ነው ይላል። ስሜ ምንም መሰረታዊ ችግር የለውም። መጀመሪያ ሌላ የሚቀየር ስም ቢሆን ጥንት ስም በመቀየር ስለማምን ማለት ነው። እና ስሜን የሚቀየርልኝ መንፈስ ቅዱስ ነው። ስለዚህ እሱ ለኔ ህይወቴ ነው፣ መሰረቴ ነው።
አብረንም ስለምንኖር እናየዋለን። እጄንም አንደበቴንም ሁለመናዬን ተጠቅሞ ከተማ ሲቀይር እናየዋለን። የምፈራው እሱ ነው፣ የምገዛው እሱ ነው፣ የምንቀጠቀጠው እሱ ነው፣ የምንለማመጠው እሱ ነው። እግዚአብሔር ይባርካችሁ። ዳዊት መዝሙር 73 ቁጥር 25 ላይ ሕይወቴን ከቀየሩ ጥቅሶች መካከል እሱ ነው። ለጠየቀኝ ጥያቄ በሰማይ ያለኝ ምንድን ነው አለ አይደል? በሰማይ ያለኝ ምንድን ነው? ኪንግ ጄምስ ይለዋል። በሰማይ ያለኝ ምንድን ነው? አንተ ነህ ይለዋል። በምድርስ አንተን ካገኘው ዘንድ ሌላ ምን እፈልጋለሁ ይለዋል። በሰማይ ያለኝ የወርቅ መንገድ ነው ወይ? የዘላለም ሕይወት ነው ወይ? አንተ ኢየሱስ ነህ። አንተ ነህ። you are the one። በሰማይ ስሞት አሁን ሲሄድ ምንም ለዘላለም የምኖረው ነገር የለኝም፣ አንተ ነህ ይለዋል። በምድርም ደግሞ አንተ ካለኸኝ ሌላ ምን እፈልጋለሁ ይላል። እኔ ልንገርህ፣ ያው ብዙም ስለማታውቀኝ ምንም ልል አልችልም እንጂ እዚህ መንገድ ላይ ተኝቼ እዚህ ጋር ወንጌል እየሰበኩ ለእሱ ሀሳብ ኖሬ በሞት በጣም ደስተኛ ነኝ። አሁን ከዛሬ ጀምሮ ተሰነባብተን ወጥተን ሁሉ ነገር ቀርቶ መሬት ላይ ለእሱ የሚያስከብረው ከሆነ እሱን እየሰራው የእሱን ሀሳብ አገልግዬ ባልፍ በጣም ደስተኛ ነኝ። ምክንያቱም እሱ መሰረቴ ነው። ትወደዋለሁ ይላልከው ሂዝ ማይ ላይፍ መሰረቴ ነው። ሃይማኖቴም ነው። እናቴም አባቴም ነው። ሚስቴም ልጆቼም ሁሉ ነገር እሱ ነው። እሱ ስላለኝ ነው ያለሁት። እሱ ከሌለ የለሁም። እኔ ከሌለኝ የለሁም። በቃ እሱ ስላለኝ ነው ህይወት ያለሁትና እወደዋለሁ። ኢየሱስን እወደዋለሁ። አሳዝኘው ልሆን እችላለሁ ብዙ ጊዜ ቢሆንም እሱ ማጣት አልፈልግም። እሱ እንዲያዘን አልፈልግም። ባሳዘንኩበትም ነገር አየህ ኦልሬዲ በፊት 2000 ዓመት በፊት ይቅርታ አድርገውልኛል ብዬ ዝም አልለውም። ይቅርታ ጠይቋለሁ። ምክንያቱም ሂዝ ፐርሰን ለእኔ ወደ ቤቴ አባቴ ነው። ኢየሱስ ህይወቴ ነው። ምንም የማላፍርበት ቁሜም አደባባይ የምናገረው ለሱ ብሞትም ሞትኩም አይደለሁም ኖርማል እና ይሄ ነው የእግዚአብሔር ሰው። በጣም ወድሃለሁ። ቴንኪው በጣም